السلام عليكم ورحمة الله وبركاته ودنا የተከበራችሁ የሐሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያለን ወደ ዛሬው ዝግጅታችን እናመራለን። የሀያት ቁጥር 2 መስጂድን ለማስፋፋትና ለመገንባት የሚያስችል ታላቅ የገቢ ማሰባሰቢያ መርሃ ግብር ተካሄደ። ወንድማችን አቡበክር መህዲ 10,000 ብር አላሁ አክበር አላሁ አክበር አላህም ወሳቢቁን አልአወሉን ብሏልና ያው መቅደም ሁልጊዜ ያስቀድማል። በተለይ ደግሞ በመልካም ነገር ላይ ሲሆን ወንድማችን ሐሰን ዑመር 60,000 ብር አላሁ አክበር ተክቢር አላሁ አክበር አላሁ አክበር ወንድማችን ማህሙድ አወል 10,000 ብር ሞራል የለም ተክቢር አላሁ አክበር። በሱሉልታ ከተማ ኮካ ተብሎ በሚጠራው አካባቢ የሚገኘውን የሀያት ቁጥር 2 መስጂድ ለማስፋፋትና ዘመናዊ ግንባታ ለመጀመር የሚያስችል ታላቅ የዳዕዋና የገቢ ማሰባሰቢያ መርሃ ግብር ባሳለፍነው እሁድ ተካሂዷል። በዚህ መንፈሳዊ መድረክ ላይ የሸገር ከተማ እስልምና ጉዳዮች ምክር ቤት አመራሮች፣ የሱሉልታና የመናብቹ ክፍለ ከተማ መጅሊስ ሰብሳቢዎች፣ ታዋቂ ዑለሞችና በርካታ የአካባቢው ህዝበ ሙስሊም ተገኝቷል። የአካባቢው ሙስሊም ማህበረሰብ ከመስጂድ ቦታ ጥያቄ ጋር ተያይዞ ከ2003 ዓመተ ልደት ጀምሮ ከፍተኛ እንግልት ሲገጥመው መቆየቱ የተገለጸ ሲሆን በአሁኑ ወቅት ነዋሪዎቹ በገዛ አቅማቸው 400 ካሬ ሜትር ቦታ በመግዛት በጊዜያዊ መስጂድ እየሰገዱ እንደሚገኙ የገለጹት የመስጂዱ አስተዳዳሪዎች አሁን የተካሄደው የገቢ ማሰባሰቢያ ተጨማሪ 400 ካሬ ሜትር በመግዛትና ደረጃውን የጠበቀ መስጂድ ለመገንባት ያለመ መሆኑን ገልጸዋል። ሀያት ቁጥር 2 በ2003 ቢመሰረትም እውቅና አግኝቶ እየተንቀሳቀሰ 1600 ካሬ ሜትር ቦታ አግኝቶ ሳይት አሰርቶ ተረክቦ አጥሮ ለመስጂድና እንደሌሎቹ ለመገንባት ሲዘጋጅ ካርታና ፕላን እየተጠባበቀ ባለበት ሁኔታ መሬት ዘራፊዎች፣ ነጋዴዎች ባልተገባ ሁኔታ የራሳቸውን ጥቅም ለማስከበር ሲሉ ህግ በማስከበር ሰበብ በተለያዩ ምክንያት ሸጠው ለውጠው ወደ ግለሰብ ስም አዛውረውት የነበርነው ጀማ በዛን ሰዓት ትንሽ በመሆናችን ግማሾች ታስረን ግማሾችን በማስፈራራት አሳደው ቦታው ለግለሰብ ውሏል። ከዛ በኋላ ለ7 ዓመት 7 ቤት ነው የሰገርነው፣ አንድ ዓመት በየቤቱ ማለት ነው። በመጨረሻ ሀጅየትነት ጀዛውን አላህ ይክፈላቸው ቤታቸውን በንያ ሰጥተውን ለ7 ዓመት አሁንም ልጆቻችን ቅራት እንድናቀራበት እኛ እንድንሰግድበት ፈቅደው ወደው ፈቅደው ሰጥተውን እያለ አካባቢው ድምጻችሁን መስማት አንፈልግም ብለው ሁከት በማስነሳት አዛን ተከልክለን ለ6 ወር አካባቢ በሰዓትና በመጠራራት ብቻ ስንሰግድ ቆይተናል። አላህ ያሳያችሁ። ከዛ በኋላ ግን ህዝባችን ከፍተኛ መነሳሳት አድርጎ የራሱን መስጂድ ለመገንባት ለመግዛት በመታውት ልክ 400 ካሬ ሜትር ቦታ በ7,500,000 ብር ገዝቶ መስጂዱን ገንብቶ በ8 ወር ውስጥ ነው ይሄ ሁሉ የሆነው። ግን ያጀማ የትንሽ ብዙ በመሆን እጅግ ከፍተኛ መነሳሳት ፈጥሮ 7 ሱቆችን ለካዲሞች የገቢ ምንጭ እንዲሆን የሴቶች ወንዶችን በደረጃ መስጂዱን ገንብቶ ነው ባለፈው አመት ለረመዳን ስንሰግድበት ቆይተን እዛ የተገፋነውን ያክል ደግሞ አምላሹ አምሮ እንኳን ደህና መጣችሁ የሚል መልካም ጎረቤት አጋጥሞን እጅግ በመቻቻልና በተቃቀፍ በሰላም እየሰገድን አዛን ተከልክለን የነበር በመታውት ልክ አዛን እያወጣን አላሁ አክበር አላሁ አክበር ሚናራ እንዳይ አውርዱ ስንባል አሽጉ ስንባል የነበረው በመታውት አስውበነው አልহামዱሊላህ እዚህ ደረጃ ደርሰናል። መስጂዱ በአሁኑ ወቅት ከ200 በላይ የቁርአን ተማሪዎችን በግለሰብ ቤት ውስጥ እያስተማረ እንደሚገኝ የተጠቀሰ ሲሆን ይህንን ችግር በዘላቂነት ለመፍታትና ምቹ የመማሪያ ስፍራ ለመፍጠር የኡማው ርብርብ አስፈላጊ መሆኑ ተመላክቷል። የሸገር መጅሊስ ዋና ጸሐፊ ሼህ የህያ አባጀበልና ኡስታዝ ጣሃ አባጀበል ከመንግስት የመሬት ጥያቄን በህጋዊ መንገድ ለማስከበር እንደሚሰሩ ቃል ገብተው እስከዚያው ግን የተጀመረውን መስጂድ ዳር ለማድረስ ሙስሊሙ ማህበረሰብ ደጀን እንዲሆን ጥሪ አቅርበዋል። ዛሬ የተሰበሰባችሁበት ዋና ዓላማ ይህን መስጂድ ቦታውን መግዛት ጨምሮ ግንባታውንም ለማካሄድ ስለሆነ ኢንሻአላህ አላህ ይርዳችሁ እንላለን። እኛም ከጎናችሁ እንቆማለን።
በሚያስፈልገው ነገር እስከዛሬ ድረስ በማንኛውም ከመንግስት በኩል የሚያስፈልገውን በእኛ አቅም ባለን አቅም ማለት ነው። እንግዲህ አቅም ወሳኝ ነው። የኛንም አቅም አጠናክሩ እንላለን። እኛም ለእናንተ መብት እንድንቆምና እናንተም እንድናጠናክር ይህንን ብቸኛ ተቋማችሁን እንድታጠናክሩ መልእክቴን በዚሁ አጋጣሚ አስተላልፋለሁ። እንግዲህ አላህ ይርዳችሁ ይቅናችሁ። ይህን ሀያት አላህ እንግዲህ የአዱንያም ሆነ የአኺራ ሀያት አላህ ያድርግላችሁ። መስጂዱንም በቅርብ ጊዜ አላህ አስገንብቶ የሚያስጨርስና ዛሬ ጅማሮ ላይ እንደመጣን ሁሉ በማስመረቁ ላይ የምንገኝ አላህ ያድርገን እላለሁ። ኢንሻአላህ ትንሽ ያስረዝኩባችሁ ይመስለኛል። እዚሁ ላይ ቋጫለሁ። ጀዛኩሙላህ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱሉልታና የመናብቹ ክፍለ ከተማ መጅሊስ ሰብሳቢዎችም ተያይዘን መስጂዱን በጋራ እንገንባው በሚል ማህበረሰቡን አስተባብረዋል። ዛሬ እዚህ ላይ በምንሳተፈው ተሳትፎ የመርካቶ ንግድ አይደለም ያለውበት የአኺራ ንግድ ቦታ ላይ ነው ያለውበት። የማትከስረው ንግድ እየነገድኩ ነው። የምሰጠው ስጦታ ብድር ለአላህ ሱብሃነሁ ወተዓላ እያበደርኩ ነው። በዕለቱ በተካሄደው የገቢ ማሰባሰቢያ ልዩ ልዩ ዕቃዎች ለጨረታ ቀርበው ከፍተኛ ገቢ የተሰበሰበ ሲሆን የማስፋፊያ ግንባታውም በቅርቡ እንደሚጀመር ታውቋል። በመርሃ ግብሩ ማጠቃለያ ላይ ለመስጂዱ ግንባታ አስተዋጽኦ ላበረከቱ አካላትና እንዲሁም ተቋማት የጋቢና የእውቅና ሰርተፊኬት ሽልማት የተበረከተ ሲሆን ሀሩን ሚዲያም የዚህ እውቅና ተሸላሚ ሆኗል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቱ ጋር አቲድ ሐሚድ ከካሜራ ባለሙያው ከድር ጋር ነበርን። በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።